ሰላም ሰላም ውድ ካቶሊካውያን የጌታ ጸጋ በረከት ሁሉ በያላችሁበት ይብዛላችሁ። ይህ የቃል ውበት የተሰኘው ሳምንታዊ ፕሮግራማችን ነው። እንደ ወትሮ ሁሉ የሰንበት ምንባባት ላይ በተለይ የወንጌል ክፍል ላይ አስተንትኖ የምናደርግበት ክፍል ነው። የእግዚአብሔርን የቃል ውበት በጥልቀት መመልከትና በሕይወታችን መተግበር እንድንችል መንፈሳዊ ማስተንተኛ ሐሳቦችን እየወሰድን የምናስተነትንበት የቃል ውበት የተሰኘው የዩቲዩብ ገጻችን የስድስተኛ ሳምንት የዐቢይ ጾም መባቻ በሆነው ሰንበት ላይ እንገኛለን። ያለፉት 5 ሳምንታቶችን መንፈሳዊ ፋይዳቸው ምንድነው የሚሉትን ያስተነተንን ቆይተናል። በተለይ ደግሞ በአምስተኛ ሳምንት ላይ የዐቢይ ጾም እኩሌታ ላይ ሆነን የደብረ ዘይትን ሰንበት አስተንትነናል። ይሄም ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 24 ላይ ያለውን ስለ መጨረሻው ጊዜ ስለ ዳግም ምጽአቱ ምን ይመስላል የሚለውን ያስተማረበት ነው። ይህንን ያነሳሁት ለምንድን ነው? በስድስተኛው ሳምንት የምናስተነትነው የወንጌል ክፍል ከማቴዎስ ወንጌል ምዕራፍ 25 ላይ ነው። ባለፈው ሳምንት ምዕራፍ 24 ላይ አድርገናል። አሁን ደግሞ ምዕራፍ 25 ላይ ያለውን የደጉን አገልጋይ ወይም ገብረኄር እያልን በግዕዝ ስለምንጠራው አገልጋይ ሩቅ አገር የሄደው በኋላ ደግሞ ሲመለስ ከአገልጋዮቹ ጋር ሂሳብን ስላወራረደውና ስለ ሁለቱ ትጉህ አገልጋዮች አንዱ ደግሞ ሰነፍና ክፉ አገልጋይ ስለተባለው ያለውን ጌታ ኢየሱስ ያስተማረውን ምሳሌ ወስደን ነው የምናስተነትነው። መጨረሻው ዘመን ምን ይሆናል ከሚለው አጠቃላይ አውድ ተነስተን ነው እንግዲህ ይህን ነገር የምናስተነትነው። እንግዲህ በመጽሐፍ ቅዱስ ውስጥ ሰነፍና ክፉ ሰው የአንድ ሳንቲም ሁለት ገጽታ ተደርጎ ይቀመጣል። ሁለቱ ሐሳቦች ወይም ሁለቱ አገላለጾች ልክ እንደ መንታ ሆነው አብረው የሚሄዱ ናቸው። ስንፍናን ከክፋት ጋር የማያያዝ ነገር፣ የዋህነትን ወይ ደግነትን ደግሞ ከመልካም ነገር ጋር የማገናኘት ነገር። አንድ ሰው ሰነፍ ከሆነ ክፉ የማድረግ ነገሩ ምን ያህል ያየለ እንደሆነ መጽሐፈ ምሳሌ ላይ በስፋት ለመመልከት እንችላለን። በተለያየ የህይወት ጉዞ በተለያየ የህይወት አጋጣሚያችን እግዚአብሔር በሚሰጠን ጸጋ ላይ በተተከልንበት ቦታ ቢመችም ባይመችም በወንጌሉ ጽኑ እንደሚል ሐዋርያው ጳውሎስ ፍሬያማ እንድንሆን ያስፈልጋል። የእግዚአብሔር ልጆች ነንና ውድ የሆነውን የእግዚአብሔርን መንግስት ለመውረስ በተሰማራንበት የህይወት መስክ ሁሉ ሳናጉረመርም፣ ማጉረምረም እንግዲህ የባሪያ ባህሪም ስለሆነ እግዚአብሔር ልጆቼ እያለ እየጠራቸው እስራኤላውያን በምድረ በዳ አጉረምርመዋል። የምታስታውሱ ከሆነ ሉቃስ ወንጌል ምዕራፍ 15 ላይ ያለው ያ ሀብቱን ሁሉ ተካፍሎ ሩቅ አገር የሄደው ታናሽ ወንድም ወደ ቤቱ ሲመለስ አባቱ መሐሪ የሆነው አባቱ በእቅፍ ሲቀበለው እቤት ቆይቶ የነበረው ታላቁ ወንድም ምን አለ? አጉረመረመ። ለእኔ አንድ በግ እንኳን አርደህልኝ አታውቅም፣ ነገር ግን ለዚህ ሀብትህን ተካፍሎ ገንዘቡን አባክኖ ለመጣው ግን ይህን ሁሉ ነገር ታደርጋለህ ብሎ አጉረመረመ። በሌላ መልኩ ደግሞ የወይን ተክል ሰራተኞችን ሊቀጥር የወጣውን ከጠዋት ጀምሮ እስከ ምሽት 11 ሰዓት ድረስ በተለያየ ሰዓት እየወጣ የቀጠራቸውን ከዛ ደግሞ መክፈል ሲጀምር ለሁሉም አንድ አይነት ክፍያ 1 ዲናር በከፈላቸው ጊዜ ጠዋት የተቀጠሩት ምን አሉ? አጉረመረሙ። እነዚህ ሐሳቦች እንግዲህ አጠቃላይ በእግዚአብሔር ልጅ ባህሪነት ወይም የእግዚአብሔር ልጆች ተብለን ስንጠራ በአባታችን ቤት ሊኖረን ስለሚገባው ሚና የሚያስተነትኑ ናቸው እና ማጉረምረም የሚለው ሐሳብ ከባሪያ ጋር ወይ በተወሰነ መልኩ ከስንፍና ጋር ወይ ከክፋት ጋር እየተገናኘ ይጠቀሳል። ለአብነት ያክል መጽሐፈ ምሳሌ ምዕራፍ 10 ከቁጥር 3 ጀምሮ ብናነብ እንዲህ ይለናል። ጌታ የጻድቁን ነፍስ አያስርብም፣ የክፉዎችን ምኞት ግን ይገለብጣል። የታካች እጅ ችግረኛ ታደርጋለች፣ የትጉህ እጅ ግን ሀብታም ታደርጋለች። በበጋ የሚያከማች ልጅ አስተዋይ ነው፣ በመከር የሚተኛ ግን እርሱ ራሱን ያስነውራል። በረከት በጻድቅ ራስ ላይ ነው፣ የክፉዎችም አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የክፉ ስም ግን ይጠፋል። በልቡ ጠቢብ የሆነ ትእዛዝን ይቀበላል፣ በከንፈሩ ሞኝ የሆነ ግን ይወድቃል እያለ ይነግረናል። ስለዚህ እንግዲህ በመንፈሳዊ ህይወት ጉዞአችን ታታሪነት የእግዚአብሔር ልጅነት መገለጫ ባህሪ ነው። በርትቶ የሚሰራ በአባቱ ቤት ብዙ የሚከናወኑ ነገሮች አሉና እነሱን የሚሰራ እንደማለት ነው። እንግዲህ በርትተን ደግሞ መልካም የሆነውን ውጊያ ተዋግተን ሐዋርያው ጳውሎስም እንደሚል ውድድሩን በድል አጠናቀን በጌታ መምጫ ጊዜ ላይ የሱን ፊት ለመመልከት እንድንችል አንተ መልካምና ትጉህ አገልጋይ፣ ደግ አገልጋይ ና ወደ ረፍት ግባ የሚለውን ድምፅ ለመስማት
በርትተን መስራት እንዳለብን ነው። እንግዲህ የመዳናችን ቁም ነገርና ሐሳብ የሚመጣው እግዚአብሔር ራሱን ስለገለጠ ነው። እምነት ግን እንዲሁ ረቂቅ የሆነ ነገር ብቻ ሳይሆን በስራ ግን የሚገለጥ ነው። እነዚህ ሁለት ነገሮች አብረው የሚሄዱ ናቸው፣ እምነትና ስራ። ምክንያቱም ያመንነውን ነገር በስራ ልንገልጠው ይገባል። ለዚህ ነው ሐዋርያው ያዕቆብ እምነት ያለ ስራ ሙት ነው ወይም የሞተ ነው እያለ የሚናገረው። ለዚህ ነው ያ ያመንነው ነገር ረቂቅ ነውና እንዲሁ ዝም ብሎ አብስትራክት ብቻ ሆኖ የሚቀር ነገር ሳይሆን በዕለት ተዕለታዊ ህይወቱ ውስጥ እምነታችን በተግባራችን ሊገለጥ ይገባል። ወይም የሰው ተግባር ያመነውን ነገር ይናገራል። የሰው ተግባርና ድርጊቶቹ የሚያምንበት ነገር ወይም ህይወቱ የተመሰረተበት ነገር ምን እንደሆነ ቁልጭ አድርጎ የሚያሳይ ነገር ነው ማለት ነው። ስለዚህ አብረው የሚሄዱ ነገሮች ናቸው። በክርስቶስ በማመናችን ወደ ዘላለማዊ ህይወት ተጠርተናል፣ የእግዚአብሔር ልጆች ተብለናል። ነገር ግን የእግዚአብሔር ልጆች መሆናችንና በዘላለም ህይወት ውስጥ መኖራችንን ግን በዕለት ተዕለታዊ የስራ ወይም የተግባር ተጨባጭ በሆነ የህይወት ክፍላችን ውስጥ ልናሳይ ልንገልጽ ይገባል እንደማለት ነው። ስለዚህ ጌታ ዳግም ይመጣል። አዎ። ስለዚህ እጅና እግራችንን ግን አጣምረን እንቀመጥ ማለት ግን አይደለም። ምክንያቱም መንቀሳቀስ አለብን። እየሰራን በእምነት የምናምነውን በጸጋ የምንጠብቅ ሰዎች ነን እንደማለት ነው። ሐዋርያው ጳውሎስም ለተሰሎንቄ በላከላቸው በሁለተኛ መልእክቱ ምዕራፍ 3 ቁጥር 8 ላይ ምን ብሎ ይላቸዋል? ከእናንተ መካከል ማንም ሊሰራ የማይወድ አይብላ እያለ ይናገራል። ይህ ለምንድን ነው? ጌታ ይመጣል። የጌታ ዳግም ምጽአት በእነሱ በህይወት ዘመናቸው ውስጥ እናየዋለን ብለው ይጠብቁ ስለነበረ፣ ስለዚህ ጌታ መምጫው እስከደረሰ ጊዜ ድረስ ምድራዊ የሆነ ነገር ምንም አያደርግልንም፣ አንሰራም፣ አናርስም፣ ምናከማቸው ነገር የለም፣ የጌታ መምጫው ቀን ቅርብ ነው ብለው እጅና እግራቸውን አጣምረው ይቀመጡ ለነበሩ ክርስቲያኖች ነው ይህን ነገር የሚላቸው። እየሰራን የምንጠብቅ ሰዎች ነን። በዕለት ተዕለት ህይወታችን ውስጥ በቃ አንዴ ድነናል የሚባል ካቶሊካዊ የሆነ አስተምህሮ የለም። ምክንያቱም የመዳን ጉዳይ ሂደት ነው። ሐዋርያቶቹም ሲጠሩ ከተጠሩበት ጊዜ ጀምሮ በሰማዕትነት እስኪያልፉበት ጊዜ ድረስ ሁሉ በየዕለት ለእግዚአብሔር ጥሪ ምላሽ እየሰጡ የሚሄዱ ናቸው። ለዚህ ነው ሐዋርያው ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የምታስታውሱ ከሆነ እርሱ በተወደደ ሰዓት ሰማው፣ በመዳንም ቀን ረዳው ይላልና እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው እያለ ይናገራል። እያንዳንዱ ቀን የበለጠ ወደ እግዚአብሔር ለመቅረብ የበለጠ ለጥሪያችን ምላሽ ለመስጠት የምንጋበዝበት ቀን ነው። በቃ በክርስቶስ ድኛለሁ፣ ንስሐ ገብቻለሁ፣ ኢየሱስን አምኛለሁ ብዬ እጅና እግሬን አጣምሬ የምቀመጥበት ነገር የለም። እነዚህን ሁሉ ሀሳቦች እንደ መንደርደሪያ እንዲሆኑ ነው ያነሳኋቸው። ምንድነው የሚሉትን ከወንጌሉ ርዕስ ጋር አብረን እያስተነተንን ስንሄድ የበለጠ መንፈሳዊ ቁም ነገሩን ለማግኘት እንችላለን። ምክንያቱም የዛሬው ወንጌል ሰንበት ዘገብርኄር የምንለው ስያሜው ገብርኄር ስንል መልካም አገልጋይ ማለታችን ነው ብለናል። ይህ በምዕራፍ 25 ከቁጥር 14 ጀምሮ የምናገኘው ታሪክ ነው። ጌታ ስለ ዳግም ምጽአቱ ከተናገረ በኋላ የሐዋርያቶቹ ጥያቄና ሐሳብ ይህ ነገር የሚሆነው መቼ ነው? ይሄ ነገር መቼ እንደሚሆን እባክህ ንገረን እያሉ ጌታ ኢየሱስን ይጠይቁታል። ጌታ ኢየሱስ ግን 5 ጊዜ ከማቴዎስ ወንጌል ምዕራፍ 24 ጀምሮ እስከ ምዕራፍ 25 ድረስ 5 ጊዜ ለዚህ ጥያቄ መልስ ይሰጣቸዋል። የመጀመሪያው መልስ ምዕራፍ 24 ቁጥር 36 ላይ፣ ቁጥር 42 ላይ፣ ቁጥር 44 ላይ፣ ቁጥር 50 ላይ እና ምዕራፍ 25 ቁጥር 13 ላይ ጌታ ኢየሱስ ለነዚህ ነገሮች መልስ ይሰጣል። መልሱ ምንድን ነው? የጌታ መምጫውን ጊዜ ማንም አያውቅም እያለ ይናገራል። ቀንና ሰዓቱ መቼ እንደሚመጣ አይታወቅም እያለ በግልጽ ይናገራል። ጌታ ኢየሱስ ዕውቀት ስላነሰው ወይም የጌታ የመምጫ ጊዜ መቼ ነው ለሚለው ነገር መልስ መስጠት ስላቃተው አይደለም። ነገር ግን የታሪኩና የአስተምህሮ ቁም ነገር ዛሬ ይሁን ነገ ይሁን መቼም ይሁን ባለፈው ሳምንት ላይ ለማስተንተን እንደሞከርነው ጌታ በሚመጣበት ሰዓት ላይ በማይለወጠው በማይናወጠው በማይቀየረው በክርስቶስ ቃል ላይ የተመሰረተ ሕይወት አላችሁ ወይስ የላችሁም ነው። ልብ በሉ፣ እርግጠኛ ሁኑ በክርስቶስ ቃል ላይ እንደተመሰረታችሁ። ምክንያቱም ከክርስቶስ ቃል ውጭ ያለው ነገር ሁሉ ይጠፋልና ነው። ክርስቶስ በሚመጣበት ሰዓት ትጉህ የእግዚአብሔር አገልጋይ፣ እውነተኛ የእግዚአብሔር ልጅ ማንነት ያመነውን በተግባር የሚገልጽ ሰው ነህ ወይስ አይደለህም የሚለው ነው ጥያቄ እና ትኩረታችንንም ወደዛ ነው የምናደርገው። ይህንንም ለማሳየት ነው እንግዲህ አስቀድሞ ምዕራፍ 25 ላይ
የአስሮቹን ልጃገረዶች ታሪክ ጌታ ኢየሱስ ይነግራቸዋል። ሚዜ ሆነው ለሰርግ ዝግጅት ላይ ሙሽራውን እየጠበቁ የነበሩ 10 ልጃገረዶች፣ 5ቱ ብልሆች፣ 5ቱ ደግሞ ሞኞች እያለ ይገልጻቸዋል። ምክንያቱም የሙሽራ መምጫው ጊዜ ከተጠበቀው ሰዓት አረፈደ። ይሄ በሚሆንበት ሰዓት አመሻሽ ላይ ነው። እየመሸ ሄደ። ሙሽራው በተጠበቀው ሰዓት አልመጣም። በዚህ ጊዜ በዛ በምሽት ኩራዛቸውን ይዘው ሊጠብቁ የነበሩት እነዚህ 10ሩ ልጃገረዶቹ ኩራዛቸው እየበራ በሄደ ቁጥር የያዙት ዘይት እያነሰ ነው የሚሄደው እና ሙሽራው በደረሰበት ሰዓት ላይ 5ቱ ልጃገረዶች ብልሆች ነበሩና በኋላ ሲያልቅብን እንጨምረዋለን ብለው የያዙት ዘይት ነበራቸው። ስለዚህ እሱን ጨምረው አብርተው ከሙሽራው ጋር ገቡ። 5ቱ ልጃገረዶች ግን ሞኞች ስለነበሩና ተጨማሪ ዘይት ስላልያዙ ዘይት ፍለጋ በማታ መንከራተት ጀመሩ። ስለዚህ በዛ ጊዜ ሙሽራው በደረሰ ጊዜ እነሱ ሊቀበሉት አልቻሉም። 5ቱ ሚዜዎቹ ገቡ። በኋላ እነዛ በደረሱ ጊዜ ግን ጊዜው ረፈደባቸው ኦልሬዲ። ስለዚህ ይህንን ነገር ይናገራል እና ጌታ በሚመጣበት ሰዓት ዘይት የጸጋ ምልክት ነው። ዘይት በመጽሐፍ ቅዱስ ውስጥ የፈውስ ምልክት ነው። ከመንፈስ ቅዱስ ጋር ይገናኛል። ነገስታት ሲቀቡ የሚቀቡት ቅባትና ዘይት፣ እነዚህ ነገሮች ሁሉ ትልቅ የጸጋ ምልክቶች ናቸው። በጸጋ የተሞላ ለዛውም በተትረፈረፈ ጸጋ የሞላችሁ እንደሆናችሁ ልብ በሉ፣ ቁም ነገሩ እሱ ስለሆነ እያለ ነው የሚናገረው። በኋላ ላይም በዚህ በሰንበት ዘገብርኄር ላይ በ6ኛ አብይ ጾም ሳምንት ላይ የምናስተነትነው የወንጌል ክፍላችን ላይ ያለውን ከቁጥር 14 ጀምሮ ያለውን ታሪክ እናገኛለን። ስለዚህ መጀመሪያ ታሪኩን ሙሉን እናነባለን። በመጽሐፍ ቅዱስ ውስጥ ካሉ ጌታ ኢየሱስ ካስተማራቸው ታሪኮች ሁሉ በጣም ኢንትረስቲንግ የሆነ ታሪክ ነው። ታሪኩን እናዳምጥና መንፈሳዊ ትርጉሙ ደግሞ ምንድን ነው የሚለውን እንደ እግዚአብሔር ፈቃድ ደግሞ እንደ መንፈስ ቅዱስ ሐሳብ ለማስተንተን እንሞክራለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንዳበሰረው ምዕራፍ 25 ከቁጥር 14 ጀምሮ፣ እንግዲህ ወደ ሌላ አገር ሊሄድ ባሮቹን ጠርቶ ያለውን ንብረት እንደሰጣቸው ሰው ይሆናልና ለእያንዳንዱ እንደ ችሎታው፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ ደግሞ 1 ሰጠና ወዲያውኑ ወደ ሌላ ሀገር ሄደ። 5 መክሊት የተቀበለው ሄዶ ነገደበትና ሌላ 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄደና ምድርን ቆፍሮ የጌታውን ገንዘብ ቀበረ። ከብዙ ጊዜ በኋላ የነዚህ ባሪያዎች ጌታ መጥቶ ከእነርሱ ጋር መተሳሰብ ጀመረ። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አምጥቶ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩ አለ። ጌታውም መልካም፣ አንተ መልካምና ታማኝ አገልጋይ፣ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። ባለ 2 መክሊቱም ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩ አለ። ጌታውም መልካም፣ አንተ መልካምና ታማኝ አገልጋይ፣ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊት የተቀበለውም ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ። ስለፈራሁ ሄጄ መክሊትን በምድር ቀበርኩ፣ እነሆ የራስህ ይኸውልህ አለ። ጌታውም እንዲህ ሲል መለሰ፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንደማጭድ ካልበተንኩበትም እንደምሰበስብ ታውቃለህን? ስለዚህ ገንዘቤን ለገንዘብ ለዋጮች መስጠት ነበረብህ። እኔም በመጣሁ ጊዜ ያለኝን ከነወለዱ ወስድ ነበር። በሉ እንግዲህ መክሊቱን ውሰዱትና 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልም፣ የሌለው ግን ያው ያለው እንኳን ይወሰድበታል። የማይረባውን ባሪያ በውጭ ወዳለው ጨለማ ጣሉት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን። እንግዲህ ታሪኩን እንደሰማነው ነው። መጀመሪያ ግን ልንመለከተው የሚገባው ሐሳብ እያወራ ያለው ስለ እግዚአብሔር መንግስት ሁኔታ ነው። እግዚአብሔር መንግስት ምን ይመስላል? ምክንያቱም የሚጀምረው ምዕራፍ 25 ከቁጥር 1 ላይ በዚያ ጊዜ መንግስተ ሰማይ መብራታቸውን ይዘው ሙሽራቸውን ለመቀበል የወጡትን 10 ደናግል ትመስላለች እያለ እየተናገረ ነው። አስቀድሞ 24 ላይ ስለ ታማኙና ስለ ክፉ አገልጋይ ምሳሌ ጌታ ኢየሱስ ዳግም በሚመጣበት ጊዜ ካብራራ በኋላ ስለ ዳግም ምጽአቱ ከተናገረ በኋላ ስለ እግዚአብሔር መንግስት እያስተማረ ነው።
በተለያየ ስፍራ በተለያየ ቦታ ጌታ ኢየሱስ የእግዚአብሔር መንግስትን ለማስተማር ወደዚህ ምድር የመጣ ነው። የክርስቶስ ወንጌል ዋና ማዕከሉና ልቡ የእግዚአብሔር መንግስት ነው። ታስታውሳላችሁ፣ ገና ስብከቱን ሲጀምር አስቀድሞ ከሱ በፊትም ጥርጊያውን ሊያቀና የመጣው መጥምቁ ዮሐንስም የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ይል ነበር። ጌታ ኢየሱስም ስብከተ ወንጌሉን ሲጀምር ከተጠመቀ በኋላ ከዮርዳኖስ ወንዝ ከወጣ በኋላ እግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ያስተምር ነበር። እግዚአብሔር መንግስት ቀርባለች የሚለው ሐሳብ ኦልሬዲ እናት ምግብን አቅርባ እጃችሁን ታጠቡና ብሉ፣ ኦልሬዲ ምግቡ ተዘጋጅቷል ተሰናድቷል የሚለው ሐሳብ ነው። ምክንያቱም ሪፔንታንስ የምትለው ንስሐ ግቡ የሚለው ሐሳብ በተለወጠ ህይወት ኑና ተቀላቀሉ። ምክንያቱም በክርስቶስ ማንነት የእግዚአብሔር መንግስት ኦልሬዲ ሰማይ የነበረው ወደ ምድር መጥቷልና የእግዚአብሔር መንግስት። ስለዚህ የእግዚአብሔር መንግስት ሁኔታ ምንድነው የሚሆነው የሚለውን ነው። ንጉሱ አንድ ነው፣ እግዚአብሔር ነው። የዓለማት ሁሉ ንጉስ፣ የነገስታት ሁሉ ንጉስ የሆነ እግዚአብሔር አብ ነው። ስለዚህ ጌታ ኢየሱስም የአባቱን መንግስት በምድር ላይ ለመግለጥ ወደ ምድር የመጣ ነው። ይህንንም ነገር በተለያየ ምሳሌዎችና ሐሳቦች እያደረገ ጌታ ኢየሱስ የእግዚአብሔር መንግስት ከምድራዊ መንግስት ምን ያህል የተለየ እንደሆነ አስተምሯል። ስለዚህ ይህንን ሐሳብ ሲያስተምር ሁለት ነገሮች አሉ። ፍጹምና ንጹህ የሆነው የእግዚአብሔር መንግስት፣ የጸደቁት በእውነት የዳኑት ሁሉ የሚሰበሰቡበት ልዩ የሆነው ሰማያዊ እግዚአብሔር መንግስት አለ። ስለዛ አይደለም አሁን እያወራ ያለው። አሁን እያወራ ያለው ይሄ ልዩ የሆነውን መንፈሳዊ የሆነውን የእግዚአብሔርን መንግስት አካላዊ በሆነ ማንነት የምትገልጥ ምድራዊ ስለሆነው ነገር ግን የእግዚአብሔር መንግስት ነው። በሌላ አባባል ቤተክርስቲያን የሰማያዊ ኢየሩሳሌም የእግዚአብሔር መንግስት ነጸብራቅ ነች በምድር። በእግዚአብሔር መንግስት ውስጥ የሚገኘው ደስታ፣ ፍቅር፣ አንድነት ሁሉ ቅምሻ ነች ቤተክርስቲያን። ቤተክርስቲያን ስንል በአንድ በኩል ግንቡ ወይም ውጫዊ ነገሩን ልንል እንችላለን። በሌላ መልኩ ደግሞ የተጠመቁ ሰዎች ህብረት፣ በሌላ መልኩ ደግሞ ግለሰቡ ራሱ የመንፈስ ቅዱስ ማደሪያ ስለሆነ ነው። ጌታ ኢየሱስ ግን አሁን ግን እዚህ ጋር በዚህ ምሳሌ እያስተማረ ያለው ስለ ዳኑት ድነው በእግዚአብሔር መንግስቱ ስለተሰባሰቡት ነገር ግን ምድራዊ ስለሆነችው የእግዚአብሔር መንግስት ወይም የእግዚአብሔር ቤተክርስቲያን እያወራ ነው ያለው። ይሄ መሰረታዊ ነገር ነው። ምክንያቱም እዚህ መክሊት የተሰጣቸው ባሮቹን ጠራ ሲለን አገልጋዩ እነዚህ በጌታቸው ቤት ውስጥ ይሰሩ የነበሩ ናቸው። እነዚህ ባሮች ወደ ሩቅ አገር ሊሄድ ያሰበው ያጠርቶ ንብረቱን ያካፈላቸው ሰው የነሱ ጌታቸው እንደሆነ ወይም አዛዣቸው እንደሆነ ያውቃሉ። ስለዚህ በዛ መንግስት ውስጥ በዚህ ሰውዬ የስልጣን ኃላፊነት ውስጥ ይኖሩ ያሉ ሰዎች ናቸው። ስለዚህ ስለማያምኑት ወንጌልን ስላልሰሙት ወይም ወንጌል ስላልተሰበከላቸው ሰዎች አይደለም እያወራ ያለው። በአንድ ቤተክርስቲያን ውስጥ ብለን እናስበው፣ በዛ ውስጥ ስላሉ ሰዎች በእግዚአብሔር ያምናሉ፣ በክርስቶስ ያምናሉ። ነገር ግን በዛ መንግስት ውስጥ ሆነው በእውነት አንዳንዴ ግን ክርስቶስን አያውቁትም። ከክርስቶስ እውነት ሐሳብ ጋር ግን የተራራቁ ናቸው። ስለዚህ ይህንን ሐሳባችንን በዚህ ሐሳብ አድርገን ነው የምንረዳው። ሩቅ አገር ሄደ የሚለው ሐሳብ ይሄ እንግዲህ መጥቶ ሀብቱን አከፋፍሎ የሄደው የክርስቶስ ምሳሌ ነው። ምክንያቱም ክርስቶስ በኋላ ከትንሣኤ ሞት በኋላ ወደ ሰማይ አድርጓልና በምድርም በነበረበት ጊዜ ቅዱሳን ሚስጥራትን መስርቶ በሚስጥራት አማካኝነት ጸጋ እንድንቀበል ለእያንዳንዳችን መክሊትን ሰጥቶናል። መክሊት ስንል እንግዲህ በጊዜው በጣም ውድ የሆነ የቀን ክፍያ ነው፣ የመገበያያ ገንዘብን ብንመለከት። ስለዚህ ጠርቶ ያለውን ንብረት እንደሰጣቸው ሰው ይሆናልና ይላል። ለአንዱ እንደ ችሎታው፣ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ይሰጣል። እንግዲህ ስጦታ ልዩ ልዩ ነው እያለ ሐዋርያው ጳውሎስ ይናገራል። ስለዚህ እያወራን ያለነው ስለ እግዚአብሔር መንግስት ነው። ትንሽ ሁለትዮሽ የሆነ አመለካከት አለ። ምክንያቱም የእግዚአብሔር መንግስት ምን ይመስላል? አሳ ሲጠመድ መረቡ ሁሉ አግበስብሶ ይዞ የሚወጣውን አሳ የሚይዘውን ይመስላል የእግዚአብሔር መንግስት እያለ ይናገራል። በኋላ የማይረባውና የማይጠቅመው አሳ ተመልሶ እንደሚጣለው ሁሉ እንደማለት ነው። ስለዚህ እግዚአብሔር መንግስት እንደ መሬት ነው፣ መልካምና መጥፎ ፍሬ ደግሞ የሚያፈራ መሰረታዊ ሐሳብ አለ። ቤተክርስቲያን በተመሳሳይ ሰዓት ቅድስትም ኃጢአተኛም ነች እያልን በካቶሊክ ቤተክርስቲያን ነገረ መለኮታዊ አስተምህሮ ውስጥ የምናገኘው ነው።
ይሄ ምን ማለት ነው? ቤተክርስቲያን መሰረቷ ክርስቶስ ስለሆነ በዛ በክርስቶስ ማንነት ራሷ እሱ ስለሆነ ቅድስት ናት እያልን እንጠራለን። ቅድስናዋ የሚመጣው የቤተክርስቲያን ውበቷ ወይም በውስጧ ያለው ጸጋ ማንነት የሚያጎናጽፋት ነገር ወይም የመንፈስ ቅዱስ ምሪት በቤተክርስቲያን ውስጥ ስላለ የቤተክርስቲያንን ቅድስና እናውጃለን። በተመሳሳይ መልኩ ደግሞ እኔና እናንተ በዛ ቤተክርስቲያን ውስጥ ስላለን የሰዎች ሐሳብ የሰዎች ተግባር ደግሞ የሚከናወንባትም እንደመሆኑ መጠን ደግሞ በእኛ ምክንያት ደግሞ ቤተክርስቲያን ትረክሳለች እንላለን። ግን የማይናወጥ መሰረቷ ግን ክርስቶስ ነው። ስለዚህ ቤተክርስቲያን እንዲሆነች ወይም እንዲያደረገች ሲባል በውስጡ ያሉ እኩይ የሆኑ ነገሮች ሁሉ የክፉ ሰዎች ውጤት እንደሆነ ሁሉ እንደማለት ነው። ስለዚህ ስጦታው ልዩ ልዩ ነው። ኢየሱስም እነዚህን ሰዎች ነው ለማድረስ የፈለገው። እግዚአብሔርን ያውቃሉ በሚባል ማዕቀፍ ውስጥ ያሉ ነገር ግን ሐሳባቸው ከእግዚአብሔር ሐሳብ ምድር ከሰማይ የሚርቀውን ያህል ስለራቁ ሰዎች ነው እያወራ ያለ። ስለዚህ እግዚአብሔርን አምናለሁ የሚል ሰው ኃላፊነት እንዳለበት እንረዳለን። ለዚህ ኃላፊነት ደግሞ ምላሽ መስጠት አለበት። ምላሹን ደግሞ በሚሰጥበት ሂደት ውስጥ ቀላል አይደለም። በርካታ ተግዳሮቶች አሉ፣ ቻሌንጅ አለ። መጨረሻ ላይ ግን ሽልማት አለ። ቁጥር 15 ላይ ለእያንዳንዱ እንደ ችሎታው ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጠ እንላለን። ይህ ሐሳብ ሲነሳ ሁል ጊዜ ወደ ጭንቅላት የሚመጣ አንድ አባባል አለ። በጣም ወደው አባባል ምንድነው እሱ? በተተከልክበት ቦታ አብብ የሚል አባባል አለ። አንድ ተክል ውሃ የሌለበት ቦታ ቢተከልና ወይም ደግሞ በርካታ ውሃ ማግኘት በሚችልበት መሬት ላይ ቢተከል የፍሬ መጠኑ መለካት ያለበት በሚያገኘው የውሃ መጠን መሆን መቻል አለበት እንጂ በረሃ ላይ የተተከለው በርካታ ውሃ መሬቱ ላይ ባለበት ዛፍ እንደተተከለው ሁሉ ፍሬ እንዲያፈራ አይጠበቅበትም። እንደየ ችሎታው የሚለውን ሐሳብ እኛ የአንድ ቤተክርስቲያን የተለያየ የሰውነት የአካል ክፍሎች ነን አይደል? የተለያዩ ብልቶች ነን እና የእያንዳንዱ ችሎታ የእያንዳንዱ አቅም ሁሉ በሚፈጽመው ወይም በሚያከናውነው ሚና መጠን የሚወሰን ነው። ፍሬያማነታችንም በዛ መጠን። ስለዚህ ባለንበት የህይወት ክፍላችን ሁሉ አንዳንዱ ምናልባት ጠንካራ ከሆኑ ክርስቲያኖች ቤተሰብ የተገኘ ሊሆን ይችላል። አንዳንዱ ምናልባት ከቤተሰቦቹ ሁሉ አንድ ክርስቲያን እሱ ብቻ ሊሆን ይችላል። ያለንበት ቦታ ወይም ህይወታችንን የምንጀምርበት ቦታ ኢየሱስን ያገኘንበት ቦታ ወይ የክርስትና ህይወት ጉዟችን ሁሉ ጊዜ አልጋ ባልጋ ላይሆን ይችላል። ነገር ግን በዛ ባለንበት የህይወት መስመርና የህይወት ጉዞ ሁሉ በተለያየ የህይወት አጋጣሚዎች ውስጥ እግዚአብሔርን እንድናገለግል ግን እንጠራለን። የኛ የአገልግሎት ጥሪያችን ግን ምናልባት እንደ ጓደኛችን ወይ እንደ ዘመዳችን ወይ እንደምንወደው ሰው ወይ እንደምናውቃቸው ሰዎች ግን ላይሆን ይችላል። ልዩ ልዩ የሆኑ ስጦታዎች ስላሉ ልዩ ልዩ አጋጣሚዎችንና የማገልገያ ምንጮችን ሁሉ እግዚአብሔር አምላክ ይሰጠናል። ቁም ነገሩ ግን መሰመር ያለበት እዚህ ጋር ምንድነው? ሀብቱን አከፋፍሏቸው ነው የሚሄደው። ይሰጣቸዋል፣ እንዲያስተዳድሩ ያንን ነገር ይሰጣቸዋል። ይሄ እንግዲህ የሰው ልጅ የፍጥረት ታሪኩም ይሄ ነው። እግዚአብሔር ፍጥረትን ሁሉ ከፈጠረ በኋላ አዳምን የፍጥረት ሁሉ የበላይ አድርጎ ይሾመዋል አይደል? ፍጥረትን ሁሉ እንዲንከባከብና እንዲጠብቅ ስቱዋርድሺፕ የምንለው ነው። መንከባከብና መጠበቅ የሰው የተፈጥሮ አንዱ ነገር ነው። ምክንያቱም ምንም በፍጥረት ታሪክ ውስጥ ወይም ዓለም ሲፈጠር የሰው ልጅ ኮንትሪቢዩት ያደረገው አስተዋጽኦ ያደረገው ምንም ነገር የለም። ነገር ግን እግዚአብሔር ሰርቶ አከናውኖ የጨረሰውን ነገር ግን የማስጠበቅ ሚና እግዚአብሔር ለአዳም ይሰጠዋል። ስለዚህ ፍጥረትን መንከባከብና ሕይወትን ማስቀጠል የሰው ልጅ መለኮታዊ የሆነው ጥሪው ነው ከእግዚአብሔር የተሰጠው። ቁም ነገሩ ያለው ምን ያህል ተቀበልን ሳይሆን ምን ያህል የተቀበልነውን ተጠቅመን ማክሲመም የሚባለውን የቻልነውን ሁሉ ፍሬያማ ሆነን በእግዚአብሔር ፊት ቆመናል። ጌታ ኢየሱስ በኋላ በዳግም ምጽአቱ በፍርድ ቀን ሲጠይቀን ለክርስቶስ የምናቀርበው ከክርስቶስ የተቀበልነው መክሊት በረከትና ጸጋ ብዙ ነውና ለእግዚአብሔር ወስደን የምንመልስለት ነገር በተቻለን አቅም ሁሉ መጠኑ ብዙ ነው ወይ ትርፋማ ነን ወይ የሚለውን ነገር ነው። ስለዚህ የመጀመሪያው 5 መክሊት የተቀበለው ወዲያው ሄዶ ነገደበትና ሌላ 5 አተረፈ ይለናል። ምንድነው የሰራው ምንድነው ያደረገው የሚለውን በዚህ በወንጌል ላይ ልንመለከት አንችልም። ነገር ግን ያ የተቀበለውን ነገር ይዞ ሄዶ በኋላ ትርፋማ ሆኖ ሌላ 5 አትርፎ ይመጣል። 2 የወሰደውም እንዲሁ 5 መክሊት ለኔ አድርገህልኝ ነበረ፣ እነሆ ደግሞ ሌላ 5 መክሊትን አገኘው። 2 መክሊት ለኔ አድርገህልኝ ነበረ፣ እነሆ ሌላ 2 መክሊት
ብሎ ነው የሚመልሰው። ወይም ይህ ሰው የተቀበለው ነገር ከእግዚአብሔር ቸርነት እንደሆነ ገብቶታል። ሚስጥሩ ያለው 5 ይሁን 1 ይሁን 2 ይሁን ቁም ነገሩ ያለው ይህንን መክሊት ለመቀበል የሚያስችላቸው ሰብአዊ የሆነ ቁመና እነዚህ ሰዎች የላቸው። በቤቱ ውስጥ እነዚህ አገልጋዮች ናቸው። በተለያየ የስራ ክፍል በተለያየ የስራ ችሎታ ቢሆን ከጌታው ያነሱ ወይም የጌታውን ንብረት ክፍል ወስደው እንዲሰሩ የተጠሩ እንጂ ይህንን ነገር ማንኛውም አይነት ነገር ከዛ ግለሰብ ወስደው ፖሰስ ወይም የራሳቸው እንዲያደርጉ መብቱ የላቸው። ስለዚህ ይህ ሰው የተደረገለትን ነገር ያውቃል የሚለውን ሐሳብ ልናሰምርበት ይገባል። የወሰደው ነገር በቸርነቱ ከዛ ሰውዬ ወይም ከጌታ ከኢየሱስ በቸርነቱ የተቀበልነው ጸጋና መክሊት እንደሆነ ማወቅ ያስፈልጋል። ለዚህ ነው ወጣና ወዲያው ሌላ 5 ይሄው እነሆ አተረፍኩ ብሎ ይመጣል። 2 የወሰደውም እንደዚህ። እነዚህ መልካም አገልጋዮች ይባላሉ። የሳምንቱም ሐሳብ እኛም ከክርስቶስ የተቀበልነውን ነገር ሁሉ ወስደን ትርፋማ እንድንሆን ነው። በዕለት ተዕለት ሕይወታችን ጌታ እስኪመጣ ጊዜ ድረስ በርትተን እንደ ብርቱ ወታደር ሐዋርያው ጳውሎስ ጢሞቴዎስን እንደሚመክረው እንደ ብርቱ ወታደር ወይም እንደ ብርቱ ሯጭ የተሰጠውን ታስክና ዓላማውን ለመፈጸም ሁሉ እንደሚበረታ ሰው በርትተን በጌታ ቀን በክብር ፊቱ መቅረብ እንድንችል ነው። በስተመጨረሻም አንድ መክሊት ተቀብሎ የነበረው በሰውየው ፊት ይቀርብና እንደዚህ ይለዋል፣ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ በማለት ይናገራል። እንግዲህ ካልበተነው የሚሰበስብ ወይ ያልዘራውን የሚያጭድ ሰው ሌባ ነው የሚባለው። ጌታውን ነው ይህን ነገር የሚለው። በቤቱ ሰርቷል፣ በቤቱ ውስጥ ነው የሚሰራው፣ አገልጋይ የነበረ ነው፣ የጌታውን ነገር ያውቃል። ስንት ዓመት እንደሆነ ባይጠቀስም ይህን ነገር ተሰጥቶት በዛ ነገር ላይ እንዲሰራ ኤክስፔክት እስከተደረገ ጊዜ ድረስ የተወሰነ ያህል የጊዜ ቆይታ አብረው እንዳሳለፉ ለመገመት እንችላለን። ነገር ግን ምላሹ ግን የሱ ግን ምንድነው? ሲጀምር በቁጣ ነው የሚጀምረው አይደል? በቁጣ በኃይለ ቃል የሚናገር ይመስላል። ካልዘራህበት የምታጭድ ያልበተንክበትን የምትሰበስብ ሰው ነህ ይለዋል። በቁጣ እንኳን ባይሆን በፍርሃት ይናገር እንደነበረ ያሳያል። ስለፈራው ሄጄ መክሊትህን በምድር ቀበርኩት እያለ ይናገራል። ይሄ እንግዲህ በኋላ ላይ ክፉና ሀኬተኛ ባሪያ ተብሎ ይጠቀሳል አይደል? አንተ ክፉና ሀኬተኛ ባሪያ። እሺ እንደው እንበልና ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔን ካወቅ ቢያንስ the least you can do እንደው ለመቆፈር ሄደህ መሬትን ጊዜ ካገኘህ ቢያንስ ያንን ገንዘብ ወስዶ ባንክ ማስቀመጥና እኔ ስመለስ እንደው ቢያንስ ትርፉን ብሰበስብ የተሻለ አይሆንም ነበር ወይ? ምክንያቱም አሁን በዘመናችን እንዳለው የባንክ ስርዓት በወቅቱም ስለነበረ ቢያንስ እንደዛ ማድረግ አትችልም ነበር ወይ? ለመቆፈር ጉልበት ካገኘ እንግዲህ ለመቆፈር ጉልበት ይጠይቃል፣ ማቴሪያሎችን መሰብሰብ ያስፈልጋል። ያንን ሁሉ ነገር አድርገ ቆፍረ ከዛ ደግሞ ይህንን ሁሉ ነገር ከምታደርግ ለባንክ ብትሰጠውና ትርፋማ በሆን አይሻልም ነበር ወይ በማለት ይመልስለታል። ጌታውን አላወቀውም። ለጌታው የሚጠቅሰውና የሚያስቀምጠው ነገር ይህ ምሳሌ እንግዲህ ክርስቶስ ምሳሌ ነው ብለናል። ጸጋን መጥቶ አከፋፍሎ ሄደው ክርስቶስ ነው ብለናል። የሚያወራውም ስለ መጨረሻ ቀን ጊዜ ነው የሚያወራው። አንዳንዶች ምናልባት በቤተ ክርስቲያን ውስጥ ይኖራሉ፣ ሃይማኖታዊ በሆነ ነገር ብቻ ወይ ተጠፍረው የተያዙ ግን በመንፈስ ከክርስቶስ ጋር ግንኙነት የሌላቸው፣ ስለ ክርስቶስ ምናልባት በወሬ ወይ ሰዎች ሲመሰክሩ ሰምተው ሊሆን ይችላል እንጂ በአካል ኢየሱስን ያላገኙ፣ ከክርስቶስ ጋር ምንም ግንኙነት የሌላቸው፣ ከቤቱ ራስ ጋር የማይገናኙ ግን ውሏቸው፣ ስራቸው፣ ምልልሳቸው ግን ቤተክርስቲያን ውስጥ ነው። ክርስቲያኖች ናቸው፣ ከልጅነት ጀምሮ ሊሆን ይችላል። የእግዚአብሔር ነገር ባለበት ዙሪያ ነው ያሉት፣ ግን አንድም ቀን ከእግዚአብሔር ጋር ተገናኝተው አያውቁም። ምናልባት ቅዳሴ ዘወትር ሄዱ ይሆናል፣ ነገር ግን መንፈስ ቅዱስ ልባቸውን ነክቷቸው አያውቅም። እነዚህ ሰዎች ምናልባት የመጽሐፍ ቅዱስን ታሪክን የሚያውቁ ይሆናሉ፣ መንፈሳዊ ስራዎችን የሚሰሩ ሊሆኑ ይችላሉ። ነገር ግን የክርስቶስ ቃል አንድ ቀን ልባቸውን ግን ነክቷቸው አያውቁም። ምክንያቱም ለምን? ይህ ሰው ስለ ጌታው የተናገረው ነገር ሁሉ
ኔጌቲቭ የሆነ ነገርና የተሳሳተ ነገር ነው። ጌታን የገለጸበት ነገር ልክ እንደሚጠፍር በኃይል እንደሚይዝ አይነት ነገር አድርጎ ነው የገለጸው። በክርስትና እምነት ውስጥ እየኖሩ ከክርስትና እምነት ይሄ ነገር አይመቸኝም ወይም ከክርስትና እምነት የፈለጉትን ነገር ሁሉ እየወሰዱ ልክ ሱፐርማርኬት ተገብቶ የምንፈልገውን ነገር እያነሳን እንደምንገዛው ወይም ብፌ ስንበላ የምንፈልገውን ምግብ እያነሳን የማንፈልገውን እንደምንተወው ሁሉ እምነትም ልክ እንደዛ የሚመስላቸው አይነት ሰዎች አሉ። እነዚህ ሀኬተኛና ክፉ የሆኑ ሰዎች ይባላሉ። ምክንያቱም እያወራን ያለነው በቤተክርስቲያን ማዕቀፍ ውስጥ ስለሆነ ነው። የክርስቶስ መሆን የሚያስከፍለው መስዋዕትነት አለ። የክርስቶስ መሆን ማለት ልፍስፍስ ወይም ነገሮችን ሁሉ አልጋ ባልጋ ሆኖ ምቹ ሆኖ ተኝተን ገንፎ እየበላን ህይወታችንን እንኖራለን ማለት አይደለም። የምንከፍለው መስዋዕትነት አለ። መስዋዕትነቱ ከክርስቶስ ጋር ለመኖር ስንል ከክርስቶስ ጋር እንዳንሆን የሚከለክለንን ነገር እምቢ ማለት ይጠይቃል። ከክርስቶስ ጋር ለመሆን ፈቃዳችንን ማጠንከር ይጠይቃል። ፈቃድን ለማጠንከር ለመለማመድ እምቢ ማለትን መለማመድ ያስፈልጋል። ታካች ከሆንን ይሄን ነገር ልናረግ አንችልም። ታካች ሆንን ማለት ለነገሮቻችን ምክንያት እንፈጥራለን ማለት ነው። ምክንያት እየፈጠርን ምክንያት እየበዛ ሲሄድ ውሸት እየተጀመረ እየበዛ ይሄዳል። ውሸት ሲበዛ በልብ ውስጥ ክፋትን ይጨምራል፣ ፍቅርን ይቀንሳል እንደማለት ነው። ምክንያቱም ጌታ ኢየሱስ በመጨረሻ ቀን ሲመጣ ወይም በክርስትና እምነት ውስጥ ያሉት ነገሮች ሁሉ እንደ ቀንበር ልክ እንደ መጥፎ ነገር አድርገው የሚስሏቸው ሰዎች ሁሉ የተሳሳቱ ሰዎች ናቸው። ምክንያቱም ክርስቶስ በወንጌል ውስጥ በተለያየ ክፍል የምታስታውሱ ከሆነ በዮሐንስ ወንጌል ምዕራፍ 11 ላይ ወዳጆቹ የነበሩት ወደ ማርታና ማርያም ቤት በሄደ ጊዜ አልዓዛር በሞተ ጊዜ አይሁድ እዛ ተሰብስበው ሲያለቅሱ ሲመለከት ማርታምና እያለቀሰች በሚመለከትበት ጊዜ አልዓዛርን የት አኖራችሁት ብሎ ይጠይቃቸዋል። እነሱም ናና እይ ይሉታል አይደል? ኢየሱስም ምን ይለናል? እንባውን አፈሰሰ እያለ ዮሐንስ ወንጌል ምዕራፍ 11 ቁጥር 35 ላይ ይነግረናል። ማቴዎስ ወንጌል ምዕራፍ 9 ቁጥር 36 ላይ የተመለከትን እንደሆነ ብዙ ሕዝብን ባየ ጊዜ አዘነላቸው ይለኛል። እረኛ እንደሌላቸው በጎች አይደል? ስካተርድ ሆነው ተበታትነው ተጨንቀው ተጥለው ነበርና እያለ ይነግረናል። ኮምፓሽኔት የሆነ ሩህ የሆነ ነው። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ምን ይላል? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔ ተማሩ፣ ምክንያቱም እኔ የዋህ በልብም ትሁት ነኝ፣ ለነፍሳችሁ ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነው እያለ ጌታ ኢየሱስ ይናገራል። ሉቃስ ወንጌል ምዕራፍ 14 ቁጥር 11 ላይ ራስን ከፍ የሚያደርጉ ይዋረዳልና ራሱን የሚያዋርድ ከፍ ይላል እያለ ያስተማራል። ስለዚህ እነዚህን ጥቅሶች የጠቀስኩት ለምንድን ነው? ይህ ሰው በዳግም ምጽአት ጊዜ ክርስቶስ ማን እንደሆነ አላወቀም። ክርስቶስን የሳለበት ምክንያት ምንድነው? ክፉ፣ ጨካኝ፣ ካልበተነበት የሚሰበስብ፣ ካልዘራበት የሚያጭድ። እንደዚህ አይነት ሰው እንዳንሆን ነው ልንጠነቀቅ የሚገባን። በውሏችን በህይወታችን ክርስትናችን እምነታችንና ሃይማኖታችን ክርስቶስ ራሱ ጋር ካላደረሰን እየሄድንበት ያለው መንገድ ስህተት ነው። ኢየሱስ ብዙ መክሊቶችን የሚሰጠን ለሱ ጠበቃ እንድንሆን አይደለም። ኢየሱስ ብዙ መክሊቶችን የሚሰጠን ስለሱ ያሉትን ሐሳቦችን እንድንሰማ አይደለም። ራሱን እንድናውቀው ወደ ራሱ መንገድ እየሳበን ስለሆነ ነው። ራሳችንም በክርስቶስ መንገድ ሄደን ከዛ ደግሞ ሌሎችንም በዚህ መንገድ እንዲሄዱ 5 መክሊት ተሰጥቶት 5 ሌላ ያተረፈውና 2 መክሊት ተሰጥቶት ሌላ 2 ያተረፈው ሰውዬ እግዚአብሔር ያደረገላቸውን ነገር የሚያውቁ ሰዎች ናቸው። የተደረገላቸውን ነገር የሚያውቁ ሰዎች ናቸው። ይህ የተሰጣቸው መክሊት በምንም አይነት መንገድ እንደማይገባቸው ያውቃሉ። ነገር ግን ከእግዚአብሔር ቸርነት ግን እነዚህን 5 መክሊት የተቀበሉ ናቸው። መጀመሪያ መነሻችን ላይ ስለ ማጉረምረም አንስተናል። እስራኤላውያን የእግዚአብሔር ልጅ ተብለው ሊጠሩ የሚያበቃቸው ምንም አይነት ነገር በሌለበት ሁኔታ እግዚአብሔር ከራሱ ፍቅር የተነሳ እነሱን ምን አላቸው? ልጆች ብሎ ጠራቸው። በምድረ በዳ በዛ ሁሉ ነገር እየመራቸው በምንም ነገር ሳይገባቸው ያንን ሁሉ እያደረገላቸው
ያ ነገር ሳይገባቸው የተሰጣቸው መሆኑን አላወቁም። ከፍቅሩ የተነሳ ይህን እያደረገ እንደሆነ አላወቁም፣ አጉረመረሙ። በወንጌል ኢየሱስ በተለያየ መንገድ የእግዚአብሔርን መንግስት ሲገልጽ የወይን ተክል ሰራተኞች እያለ ከጠዋት እስከ ማታ አይደለም ዘመናቸውን ሙሉ ቢኖሩ የክርስቶስ የጸጋ ስጦታ የማይገባን ሰዎች ነው። ከምንም በላይ አሁን በህይወት እንድንኖር ከሰይጣን እስራት ተላቀን ነፃ ወጥተን እንድንኖር በዘላለም ህይወት በእግዚአብሔር ብርሃን ውስጥ እንድንኖር የልጁ የክርስቶስ ደም የፈሰሰልን ሰዎች ነን። እግዚአብሔር ስለወደደን እንጂ የሚገባን ስለሆነ አይደለም። የተደረገለትን የማያውቅ ሰው ሐኬተኛ ይሆናል። የተደረገለትን የማያውቅ ሰው ክፉ ሰው ተብሎ ይጠራል። ምን እየተከናወነ እንደሆነ ራሱ አልገባው። ምን እየሆነ እንዳለ ራሱ አልገባው። ስለዚህ ጌታውን ራሱ አላወቀው። ኢየሱስ ግን በልብ የዋህና ትሁት የሚራራ ኮምፓሽኔት የሆነ አይደል ሩህ ልብ ያለው። ስለዚህ ምናልባት እኛም በክርስትና ህይወት ጉዟችን ውስጥ ትልቁና ዋናው ነገር መልካም አገልጋይ ለመባል በተሰጠን መክሊት ፍሬ ማፍራት ከፈለግን የመጀመሪያው ነገር ከላከን ከክርስቶስ ጋር ልንቆራኝ ልንገባባ ይገባል። የተሰጠን በረከት በቤተሰቦች፣ በልጆች፣ በትዳር ተባርከን ሊሆን ይችላል። በባለጸግነት፣ በሀብት፣ በችሎታ፣ በልዩ ልዩ ነገር ተባርከን ሊሆን ይችላል። ይሄ ሁሉ ነገር ክርስቶስን እስካላከበረ ጊዜ ድረስ ወይም ክርስቶስን አክብሮ ለሌሎች ምልክት እስካልሆነ ጊዜ ድረስ እንዲሁ ገለባ። በተሰጠን ነገር እግዚአብሔርን የምናገለግልበት ምክንያት እነዚህ ሰዎች ከክርስቶስ ጋር ኖረው ክርስቶስ ያደረገላቸውን ነገር ስለሚያውቁ ከዛ ግንኙነት ጋር አብሮ ለዘላለም መቆየት ስለፈለጉ ወዲያው ሄደው አትርፈው ነግደው መጡ። እረፍት የላቸውም። የቀመሱትን ቀምሰዋል። ከራሳቸው ችሎታ ሳይሆን ከእግዚአብሔር ፍቅር የተነሳ የተቀበሉት ነገር ስላለ እሱን ለማገልገል አልደከሙ። መክሊት፣ ችሎታ፣ ህይወት፣ እድል፣ ጊዜ በማንኛውም የህይወት ክፍል ውስጥ በማንኛውም ቢመችም ባይመችም በጤነኝነትም በበሽታም በተለያየ የህይወት መጎሳቆልም ቢሆን ቅዱሳን ክርስቶስን ማገልገል የማያቋርጡት የቀመሱት ነገር ረፍት የማያሰጥ ነገር ስለሆነ ነው። በላይ በሰማይም እኮ በኋላ ሄደን ክርስቶስን ነው የምናገለግለው፣ እግዚአብሔርን ነው የምናገለግለው። ቅዱሳን መላእክት እንኳን ሱራፌልና ኪሩቤል እንኳን 24 ሰዓት ቅዱስ ቅዱስ እያሉ እግዚአብሔርን ያገለግሉታል። ታዲያ እኛ ከክርስቶስ ጋር ሆነን በዚህ በምድራዊ ህይወት ውስጥ እንኳን ክርስቶስን ስናገለግለው የሚሰማን ደስታ ለዘላለም ፍጹም በሆነ መልኩ ደግሞ ክርስቶስን ስናገለግለው ደስታው ምን ያህል ሊሆን እንደሚችል ገምቱት። ስለዚህ ልባቸው የተቃጠለ ነው። ክርስቶስን ለማገልገል ደክመው አያውቁ። ባላቸው ነገር ሁሉ፣ በተሰጣቸው ነገር ሁሉ፣ አቅማቸው በፈቀደው ነገር ሁሉ እግዚአብሔር ያደረገላቸውን ስለሚያውቁ ለማገልገል ወደኋላ አይሉ። የክርስቶስን ቃል ድምፅ ሳይሰሙ አይደል? ለማገልገል እኮ መጀመሪያ በጸጋ መሞላት ያስፈልጋል። የእግዚአብሔርን ቃል ድምፅ ሳይሰሙ ክርስቶስን ሳይገናኙት ቀናቸውን በክርስቶስ ሳይባርኩ አይወጡ። የሚያስቀድሙት እኮ ክርስቶስን ስለሆነ ነው ትርፋማ የሚሆኑት። እንደ ዕቅዳቸው እንደ ሐሳባቸው አይደለም። ሳይገባን ህይወት የሰጠን አምላክ፣ ሳይገባን ቸርነቱን የሚሰጠን አምላክ፣ እንደ በደላችን ያልቆጠረብን አምላክ፣ በህይወት ጉዟችን ሁሉ ከክፉ ሁሉ የሚጠብቀን አምላክ፣ እሱን ይዘን ልንፈራ አይገባም። ትዕቢት ካለ ግን ወይም እኔ አገልግዬ እሱ ክብሩን ለምን ይወስዳል የሚል ሐሳብ ካለ ግን፣ ምክንያቱም ይሄ ባሪያ ያደረገው ምንድነው? እኔ ለፍቼ ደክሜ ምን ብዬ እሱ እንዴት ባለጸጋ ይሆናል? ሀብቱን እንዴት ለሱ ሰበስባለሁ የሚል ሐሳብ አይደል? ምናልባት ይሄ ደካማው ሰውዬ ምን ያለ ይመስላል? እኔ ለፍቼ ሰርቼ ምን ብዬ እሱ እንዴት ሀብቱን ይሰበስባል ያለ ይመስላል። እነዚህ ሰዎች ግን ምን አሉ? መተው የሰበሰቡትን እንኳን ለመስጠት ውስጣቸው ያለውን ደስታና ጉጉት ተመልከቱ። እነሆ 5 አድርገህልኝ ነበር መክሊት፣ እነሆ ሌላ 5 ቢሰጣቸው ወጥተው ሌላ 5ን የሚያተርፉ ናቸው። ክርስቶስ ግን መልካሙን ዜና አሰማቸው አይደል? አንተ መልካም ደግ አገልጋይ፣ ታማኝ አገልጋይ፣ በጥቂት ታምነሃልና በብዙ ሾመሃል። ክብሩ የበለጠ ደስታው የበለጠ ሹመቱ ለኛ ነው የሚሆነው።
ክርስቶስን ባከበርን ቁጥር የሚያከብረን ራሱ እግዚአብሔር ነው። ስለዚህ በህይወታችን በአገልግሎት ክፍል በተለያየ የአገልግሎት ጥሪ ውስጥ የተጠራን ሰዎች በክህነት ሊሆን ይችላል፣ በትዳር ህይወት ሊሆን ይችላል፣ በተለያየ የህይወት ጉዞ ውስጥ የምንገኝ ሰዎች ሁሉ ትርፋችን ክርስቶስን ማሳየት ነው። ትርፋችን ክርስቶስ በእኛ ህይወት እንዲንጸባረቅ ነው። ይህ እንዲሆን ክርስቶስን አንድ ለአንድ ልናገኘው ይገባል። ለዚህ ነው በመጀመሪያው የሰንበት መልእክት ላይ ሐዋርያው ጳውሎስ ለጢሞቴዎስ እንዲህ ያለ የሚመክረው፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ በብዙ ምስክሮች ፊት ከእኔ የሰማሁን ታማኝ ለሆኑ ለሌሎች ደግሞ ማስተማር ለሚችሉ ሰዎች አደራ ስጥ። እንደ ክርስቶስ ኢየሱስ መልካም ወታደር ሆነህ መከራን ተቀበል። በማገልገል ላይ ያለ ማንም ወታደር ዓላማው ለወታደርነት የመለመለውን ሰው ለማስደሰት እስከሆነ ድረስ እንደማናቸውም ሰዎች በዕለት ተዕለት ጉዳይ አይጠመድም። እንዲሁም ደግሞ ማንም ሯጭ ውድድሩን እንደ ሕጉ ካልተወዳደረ የድሉን አክሊል አያገኝም። በርትቶ ለሚሰራ ገበሬ የፍሬው የመጀመሪያ ድርሻ ለእርሱ ሊሆን ይገባዋል። ጌታ በሁሉ ነገር ማስተዋልን ይሰጥሃልና የምለውን ደህና አድርገህ አሰላስል እያለ የመንፈስ ልጁን ጢሞቴዎስን ይመክረዋል። ይሄ ምክር ዛሬ ለእኛም ነው። አንድ እግዚአብሔርን ስለተደረገልን ነገር እናመስግነው። በዚህ ሳምንት በርካታ ስለሆነው መክሊት እየተባለ ስለተጠቀሰው በርካታ ስለሆነው ወደር ስለሌለው ተቆጥሮ ስለማያልቀው ስለ እግዚአብሔር ስጦታ እግዚአብሔር እናመስግነው በህይወትና በስትንፋስ እስከ መኖራችን ጊዜ ጀምሮ። ሁለተኛ ክርስቶስ በተለያየ የህይወት አጋጣሚ እኛን ሊያገኘን ይፈልጋል። ፋታና ጊዜ እንውሰድና ክርስቶስን እስቲ እናገኘው። ከክርስቶስ ጋር ለመገናኘት እንሞክር ዋን ቱ ዋን በእውነት። ምክንያቱም በቅዱስ ምስጢሩ አማካኝነት ክርስቶስ ዘወትር በቅዳሴ ወደኛ ይመጣል። ኢየሱስን ሙሉ በሙሉ ለመቀበል ማለት ነው። ቸላ እንበለው። ቅድስት ፋውስቲና ምን ትላለች? ጌታ ኢየሱስ በዛ በሳጥን ውስጥ ተቀምጦ በቤተ ክርስቲያን ውስጥ ትልቁ ጉጉቱ ክርስቶስ ያዋራት ነበርና ትልቁ ጉጉቱ ካሁን ሰው እየመጣ ይጎበኘኛል ብዬ አስባለሁ። አንዳንዴ ቁርባን እንኳን ሊቆርቡ ሲመጡ አያዩኝም ይላል እና ይሄ ከባድ ቃል ነው። ክርስቶስን እናገኘው፣ ኢግኖር አናርገው። መጀመሪያ ከክርስቶስ ጋር እንገናኝ። ስለ ክርስቶስ ያለን ቃል ወይም ያለን እውቀት እሱን በጆሮአችን ከመስማት በልቦናችን ከመረዳት በሐሳባችን በሁለንተናችን የክርስቶስን መኖር የሱን ፕሬዘንስ ፊል ከማድረግ ሊሰማን ይገባል። ያኔ ነው ሚሽናችን ወይም ደግሞ ተልእኳችን አገልግሎታችን ፍሬያማ የሚሆነው አይደል? ፍሬያማ የሚሆነው ያኔ ነው። የተደረገለትን የሚያውቅ ሰው ከክርስቶስ ጋር ተገናኝቶ ክርስቶስን ይዞ የወጣ ሰው ትርፋማ ይሆናል። ስለዚህ የዚህ ሳምንት ማስተንተኛ ሐሳብ ግልጽ ይመስለኛል። ተግባራዊ ሰዎች እንድንሆን ነው የምንጋበዘው። ተግባራዊ ሰዎች ለመሆን የመጀመሪያው ነገር የተደረገልንን ነገር ማወቅ ነው። ለዛ አመስጋኝ ልንሆን ይገባል። ከዛ በዚህ ሳምንት በዚህ በጾም ጊዜም ውስጥም ስላለን ከክርስቶስ ጋር ዋን ቱ ዋን ለመገናኘት ጌታችንን ማወቅ አለብን። ኢየሱስን ማወቅ አለብን። እንዳንሳሳት እኮ ነው። ምክንያቱም ስለ ጌታው የነበረው አመለካከት የተሳሳተ ስለሆነ ይኸውልህ የሰጠኸኝ ብሎ መለሰለት። የተሰጠው ነገር ስለ ጌታው ያለው አመለካከት የተሳሳተ ስለነበረ ካልዘራበት የምታጭድ ምናምን እያለ የተሳሳተ አመለካከት ስለነበረው ምንም ነገር ሊሰራበትና ሊያተርፍበት አልፈለገም። ጌታውን የሚጠላ አይነት ነው፣ ግን በጌታው ቤት የሚኖር ከጌታው ጋር እየተሸዋወደ በቅርበት የማያውቀው ግን በሱ ቤት የሚኖር በሱ ስራ፣ በሱ ጸጋ፣ በሱ በረከት ህይወቱን የሚገፋ ነገር ግን ምን አደረገው? ወስዶ ቀበረው፣ ቆፍሮ ቀበረው። ያችሁ። ስለዚህ እኛም ጌታ ሆይ ስላንተ ያለን ነገር እንዳይሳሳት ራስህ አስተምረልን ልንለው ይገባል። እድል ልንሰጠው ይገባል። ፊቱ ልንቀርብ ይገባል እንደማለት። ከዛ ነው ለአገልግሎት የምንወጣው። አይናችን ይከፈታል። ማጉረምረም ትተን እንደ ልጆች በአባታችን ቤት መቦረቅ እንጀምራለን። የምንሰራው ነገር ሁሉ ለእግዚአብሔር ክብርና በረከት እንዲሆን እንፈልጋለን። እነዚህ 5 እና 2 ሌላ ተጨማሪ አትርፈው የመጡት ጓጉተው በጌታቸው ፊት መጥተው ይሄው ይሄንን ይዘናል ብለው ነው የመጡት። ቸኩሎ የመጡ ይመስላል። ለምን? ለጌታ ክብር
እየለፉና እየጣሩ ስለነበረ ነው። ስለዚህ እኛም መልካም ደግ አገልጋይ ና ወደ ረፍት ግባ የሚለውን ቃል እንድንሰማ እግዚአብሔር የበለጠ ደግሞ ለታላቅ አገልግሎት መስክ እንዲያሰማራን አይነ ልቦናችን እንዲከፍትልን የተደረገልንን ነገር ማወቅ እንድንችል እንዲባርከን በዚህ ሳምንት ሰንበት ዘገብርኄር ነውና እኛም እንደ መልካም አገልጋይ በእግዚአብሔር ፊት ፍሬያማ እንድንሆን የምንጠራ ሰዎች ነን። 3 ናቸው የማስተንተኛ ሐሳባችን። የተደረገልንን ነገር ማወቅ እንድንችል እግዚአብሔር ልቦናችንን እንዲያበራልንና እኛም በምስጋና ፊቱ መቅረብ እንድንችል በእውነት ክርስቶስን ማወቅ እንድንችል ስለሱ ካለን ሐሳብና ነገሮች ውጪ እኛም በህይወታችን ክርስቶስን ድምፁን መስማት እንድንችል በጸሎት ጸጋውን እንዲሰጠን እንድንለምን ነው። 3ኛ ተልእኮ አለን። ፍሬያማ እንድንሆን ልክ እንደ ዳይመንድ ብርሃን ከሆነው ፀሐይ ከሆነው ከክርስቶስ የተቀበልነውን ብርሃን ለሌሎቹ ማንጸባረቅ እንድንችል ራሳችን በብርሃኑ ተሞልተን ሌሎቹንም ደግሞ ወደ ዘላለማዊ ብርሃን መምራት እንድንችል በዚህ ሳምንት እንጋበዛለን። ጥሪ ነው። ለዚህ ምላሽ መመለስ እንድንችል በጾም ወራት ነው ያለነው። በትህትና በእግዚአብሔር ፊት ወድቀን ጸጋውን እንዲያበዛልን ልንጸልይ ይገባል። እግዚአብሔር አምላክ አብዝቶ ይባርካችሁ፣ ሳምንታችንን ሁሉ ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።